It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክበሩልን ነው የምንለው። ወደ ጉዳያችን እንሂድ። የምናነሳው የመጀመሪያው ጉዳይ አንድም ዓለም ዋንጫ ሁለትም መድፈኞቹን ይሆናል። በዚህ ምዕራፍ ሁለቱን ስናነሳ የሶማሊያዊው ዳኛ አርተን ጉዳይ እኔ በዚህ መንገድ በዚህ መጠን እና በዚህ ልክ ትኩረት ማግኘቱ በጣም ካስደሰታቸው ሰዎች መካከል አንዱ ነኝ። የእውነት ለመናገር ደግሞ እንደገና በጣም የመቆርቆር ስሜትም ተሰምቶኛል። ለዳኛው ማዘን፣ የዳኛውን ስሜት መረዳት። ሶስተኛው ነገር የፊፋ ጉልበት ማጣት፣ የአሜሪካ እንደ ልብ መሆን እና እዚህ ውስጥ ግን ይሄ ነገር ልክ ነው የሚል ጥያቄ እንዳነሳ አድርጎኛል። አሜሪካ የፈለገችውን እያረገች ነው። አሜሪካ ጠለቅ ያለ ማብራሪያ እንኳን አትሰጥም። ለዚህ ነው እንዴ ኦኬ ምናምን እንድንል እንኳን አታረግም። እኔን ስልሽ እኛን ብቻ ሳይሆን መላው ዓለምን አታደርግም። ግን እኚህ ዳኛ በጣም 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 ዲያዘር ዌይ ራውንድ አንዳንድ ነገር እድል ስትነፈጊ በሌላ መንገድ ደግሞ በጣም ትልቅ ደግሞ ቦታ አገኝ። አሁን የሲኤንኤን የቢቢሲ የአልጀዚራ የምን ዋና ጉዳይ ነው ሰውየው እና በእግር ኳስ ሜዳዎችም ላይ ለዳኛው ያላቸውን ድጋፍ ሰዎች እየገለጹ ነው ያሉት። ምን የተለየ ነገር ሰምተን አደርን? ከዛም ከማለዳው ፕሮግራማችን ሌላ ምን አዲስ ነገር ልናነሳ እንችላለን የሚለውን ብናወራበት ትንሽ በጣም ደስ ይለኛል። ካናዳም ያደረገችው ነገር ጥሩ ነው፣ ግን ለምን አይሰራም? እሱንም እንነጋገርበት ብዬ ነው። አሪፍ ነው። አሁን በዓለም ዋንጫ ላይ የፊት ለፊት ዜና የሆነው ይሄ ጉዳይ ነው። ብዙ መገናኛ ብዙሃኖችም ዘገባዎች እያቀረቡበት ነው። ስለ ዳኛውም ደግሞ የሚታዩ ነገሮች በየቴሌቪዥኖች ስክሪኖች ላይ ይታያለ። ከዛ ደግሞ በየቦታው ሰዎች መነጋገሪያ ርዕሰ ጉዳይ እንዲሆኑ ግድ ሆኗል። ትንታኔ ባለሙያዎችም ስፖርቱን በቅርበት የሚዘግቡም ይህንን ርዕሰ ጉዳይ ሲያነሱት ነበር። እንደውም የኢያን ራይትን ሀሳብ በቀደመው ፕሮግራማችን ላይ ስናነሳ ነበረ። ግን በጣም ትልቅ ዜና ሆኗል። ትልቅ ዜና እንዲሆን ያደረገው ደግሞ ምክንያት አንደኛ የብዙ ነገሮች ማመላከቻ ስለሆነ ነው ብዬ ነው የማስበው። አንደኛ የዓለም እግር ኳስ ጨዋታ ሆኖ በዚህ ጉዳይ ላይ አብዛኞቹን የፊፋ በቃ ባለቤት ነው አይደል? ፊፋ አይደለ ባለቤቱ። ፊፋ ብዙ ነገሮችን ማድረግ ብዙ ውሳኔዎችን መወሰን ሲችል ግን የፊፋ አቅም ማጣት አንድም የታየበት ስለሆነ በጣም ኢምፕሊኬሽኑ ትልቅ ነው ብዬ ነው የማስበው። ሌሎች ቦታዎች ላይ ቢሆን ፊፋ ምን አይነት ውሳኔዎችን ያስተላልፋል የሚለውንም አብረን ጥያቄ እንድናነሳ አድርጎናል። ሁለተኛ ደግሞ ከዚህ ከዳኛው ጋር በተያያዘ ያው ዲስክሪሚኔሽን አለበት ማለት ይሄ ነገር ነው እሳቸው ወደ አሜሪካ እንዳይገቡ ያስገደደው በዚህ ምክንያት ነው ተብሎ በቃ የሚያሳምን ነገር እየተገለጸ አይደለም። ሶማሊያ በአሜሪካ እንዳይገቡ ከታገዱ ሀገሮች መካከል አንደኛዋ ናት። ግን ሶማሊያዊ መሆን ብቻውን የፈለገ ህጋዊ ሰው ብትሆን የፈለገ የአሜሪካ ሀገር ውስጥ እንድትገባ የሚያግዝ ዶክመንቶች ቢኖሩና ፍቃድም ቢኖር ነገር ግን አይቻልም በቃ አይቻልም ከተባለ አይቻልም ነው የሚለውንም አብሮ የሚያሳይ ስለሆነ ነው። እና በዳኛው ጉዳይ ላይ ለዚህ ነው ብዙ መነጋገሪያዎች እየተፈጠሩ የሚገኙት ብዬ ነው ማስበው። የሚያመላክታቸው ነገሮች ከእግር ኳስም እንደዚሁም ደግሞ የዳኛውንም
ኬሪየራቸውን በቃ ከፍ ከማድረግም አንጻር ነገሩ አብሮ እየታየ እየተገለጸ ነው የሚገኘው። እንደገና ሰዎች አሁን በየአካባቢው ለእኚህ አርታን ለተባሉት ዳኛ ያላቸውንም ድጋፍ እየገለጹ ነው። እንደውም አንድ ፎቶግራፍ ሳይ ነበረ ትላንትና በሶማሊያ ስቴዲየም ውስጥ በሚደረግ አንድ ጨዋታ ላይ ተመልካቾች ሁሉም ማለት ይቻላል የእኚህን ዳኛ ፎቶግራፍ ይዘው ነው ወደ ስቴዲየም የገቡትና ለሳቸው ያላቸውን ድጋፍ እየገለጹ ነው የሚገኘው። ግን አሁን በሚዲያዎች ሰዎችም በተናጠል አስተያየት እየሰጡበት ይገኙ እንጂ በጣም በቃ ለውጥ ያመጣሉ ተብለው የሚታሰቡት ደግሞ ድምጻቸው እየተሰማ ነው ወይ? ምንድን ነው እንዴት አይነት ድጋፍ ነው መሰጠት ያለበት የሚለው ላይ ጥያቄ ማንሳት የምንችል ይመስለኛል። በካናዳ በኩል ግን አንድ ያየሁት መረጃ ወደ እኔ ሀገር መምጣት ይችላሉ ዳኛው፣ ያው የዓለም ዋንጫ ጨዋታዎች እዛ ይደረጋሉ የተወሰኑትና መምጣት ይችላሉ የሚል ኦፊሻል የሆነ ስቴትመንት ወጥቷል የሚልም መረጃ ይቻላል ወይ ነው አሁን ትልቁ ጥያቄ። ይቻላል ወይ ነው ይህንን ማድረግ ይህንን ተፈጻሚ ማድረግ በተለየ መንገድ ፊፋ ወስኖ ካላደረገው በስተቀረ በእኔ አረዳድ የሚቻል አይመስለኝም። ለምን የሚለውንም አነሳለሁ። የመጀመሪያው ነገር የፊፋ ዳኛ ናቸው እኚህ ዳኛ፣ የአፍሪካ ዳኛ ናቸው እኚህ ዳኛ። የአፍሪካ ደግሞ የ2025 ኮከብ ናቸው። ስለዚህ ጎበዝ ዳኛዋን ስትመርጥ አፍሪካ ለመጨረሻ ጊዜ ጎበዜ ያለቻቸው እኚህን ዳኛ ነው። 2025 ነው የመጨረሻው ምርጫ፣ የ2026 ገና ነው። ስለዚህ ጎበዝ ዳኛም ናቸው። አሁን አንድ ሰው ዳኝነት ኬሪየር ውስጥ ሲገባ የእግር ኳስ ከዛ በኋላ በሂደት ነው ኢንተርናሽናል ሬፈሪ ደረጃ ላይ የምትደርሱ ሂደቶች አሉት። ናሽናል ሬፈሪ የሚባል አለ፣ ኢንተርናሽናል ሬፈሪ የሚባል አለ። ከዛ የካፍ ጨዋታዎች ላይ ማጫወት እድል ማግኘት አለ። ከዛ በካፍ ጨዋታዎች ላይ በምታሳየው ጥሩ ፐርፎርማንስ የዓመት ኮከብ መባል አለ። ከዛ በኋላ ፊፋ በሚያዘጋጃቸው ውድድሮች ላይ ደግሞ እንደዚሁ እድል ከሚሰጣቸው ዳኞች መካከል አንዱ ተመርጠሽ ነው። ይሄ በመመረጥ ነው። ስለዚህ ተመርጠው ሄደዋል። ስለዚህ ከዛ ከትንሹ ደረጃ አሁን የደረሱበት የመመረጥ ደረጃ እስኪደርሱ ድረስ በጣም ብዙ ውጣ ውረዳል። በጣም ብዙ አስቸጋሪ አልፊ የሚባሉ ሂደቶች ይታለፋል። ግን ህልም አለኝ ብለሽ አንድ ቀን የዓለም ዋንጫ ላይ አጫውታለሁ እያልሽ ነው ስትሰሪ የኖርሽ። ያንን ህልም ነው አሜሪካን ያጨናገፈችው እና የሆነ ህልሙ የተነጠቀ ሰው አድርጌ እየወሰድኩኝ ዳኛውን በዚህ አይነት መረዳት ውስጥ እያለፍኩ በጣም ብዙ ለዳኛው አዘንኩ የእውነት ለመናገር። ከዛ በኋላ ሰዎች የራሳቸውን ሀሳብ ይሰጣሉ። ቀደም ባለው ፕሮግራማችን ላይ እንዳስቀመጥ ነው ኢያን ራይት this is a world cup of chaos አለ። በቃ ይሄ ቀውስ ነው አለ። ዳኞቹን ይከለክላሉ፣ ተጫዋቾቹን ይከለክላሉ፣ ያጉላላሉ። የቲኬት ኮስቱ በጣም ከፍ ያለ ነው፣ አድሚኒስትሬሽኑ ልክ ያልሆነ ነገር ነው ያለው እና አንድ የዓለም ዋንጫን የሚያክል ትልቁን የእግር ኳስ ድግስ የሚደግስ ሀገር እንዲህ መሆን ይችላል እንዴ? ሲሆን ዝም ነው እንደሚባለው ብሎ እስኪጠይቅ ድረስ ሆነ። ከዛ በኋላ የመጡት አንዳንድ ሀሳቦች አሉ ዳኛውን በመደገፍ ረገድ። ቅድም አነሳሽው አይደለም የሶማሊያውያን የእግር ኳስ ጨዋታ ላይ ያደረጉት ነገር በቃ ይሄ የድጋፍ ስሜት ከጎንህ ነን የሚል ነው እና የሆነ ቦታ ላይ ደግሞ ዳኛው ወክ ያደርጋሉ። ጎዳና ላይ ነው። በምን ዓላማ ወክ እንደሚደረግ አላውቅም፣ ግን በብዙ ህዝብ ታጅበው ነው ወክ የሚያደርጉት። ከአንተ ጋር ነን፣ ስሜትህን እንጋራለን፣ የአይዞህ ባይነት ነገር ደግሞ ይንጸባረቃል። ከዛ እንደገና የሆነ አንድ አርቲክል ላይ ደግሞ ዳኛው በፊፋ የዓለም ዋንጫ አሁን ነገ በሚጀምረው የዓለም ዋንጫ ላይ አገልግሎት የሚሰጡ ዳኞች አሉ። አሁንም አሜሪካን የደረሱ እዛ የደረሱ ዳኞች የሚከፈላቸው $100,000 አካባቢ ይከፈላቸዋል። ትንሽ መበላለጥ ሊኖር ይችላል ከዳኛ ዳኛ። ፊፋ ለእኚህ ዳኛ $100,000 ሊከፍል ይገባል ይላል። ኢስኖቶላባወት መን አይደለም። አሁን ስለ ገንዘቡ አይደለም፣ ስለ ገንዘቡ አይደለም፣ ስለታጣው ህልም ነው። ሊኖር ስለሚገባው ግን ስለተከለከለው ህልም ነው ብዙ ሰዎች የሚያወሩት እና $100,000 ያዘኑ ሰዎችን በቀላሉ ሊሰጧቸው ይችላሉ ለዳኛው። ፊት ስለ ገንዘብ ከሆነ ምናው ኑሮውን የሚያሸንፍበትን ትልቅ ገቢ አጣ ምናምን ነገም እኮ ያጫውታሉ። የግድ ጨዋታዎች ደግሞ ከፍለህ የምታገኘው እድል አይደለም፣ በጉብዝናሽ የምታገኘው ነገር ነው። አሁን ትልቁ ጥያቄ ካናዳ እኔ ጋኑ እኔ አስተናግዶታለሁ እኔ ጋ ይምጡ እኔ ጋ መግባት ይችላሉ ምናምን ብትልም የኮሊና ናቸው የፊፋ የዳኛ የበላይ
ስለዚህ ጂያንሉጂ ኮሊና የሚሉት ደግሞ ምንድን ነው ሚያሚ ነው ዳኞቹ በሙሉ ወደ 52 ዳኞች አሉ ለዚህ ዓለም ዋንጫ የተመረጡ። እነዚህ 52 ዳኞች እና ረዳቶቻቸው በሙሉ ብቻ በዳኝነት ስራ ዓለም ዋንጫው ላይ ሰርቭ የሚያደርጉ ሚያሚ ላይ ነው ትሬኒንግ የሚሰሩት፣ ሚያሚ ላይ ነው ማዕከላቸው። ከዛ እየተነሱ ነው ወደ የጨዋታዎቻቸው የሚሄዱት። ስለዚህ እኚህን ዳኛ ብቻ ነጥሎ ካናዳ ማስቀመጥ አይቻልም ነው እንጂ ሜክሲኮ መሄድ ይችላሉ። በሜክሲኮና በካናዳ መካከል ያለውን ጉዞ ብቻ እያደረጉ ሜክሲኮም ያሉትን ጨዋታዎች አሜሪካም ያሉትን ካናዳም ያሉትን ጨዋታዎች ሊያጫውቱ ይችላሉ ሰርቪሱን መስጠት ከሆነ። ግን ይህንን ለማስፈጸም ከዳኞች ጋር የሚኖረው ግንኙነት የተሻለ እንዲሆን ሚያሚ ላይ ሴት ሊያድርጉ ተብሎ ነው እዛ ላይ ያሉት ሰዎቹ። እና ከዚሁ በላይ የሚያበሽቀው የሚመስለኝ እኔ የግብረ ኃይል ተቋቁሟል በዋይት ሃውስ ውስጥ ይሄንን የዓለም ዋንጫ እንዲያሳልጥ የዓለም ዋንጫውን ስኬታማ ሆኖ እንዲጠናቀቅ ለማድረግ የተቋቋመ ግብረ ኃይል ነው። በትራምፕ አድሚኒስትሬሽን ነው የተቋቋመ ታስክ ፎርሱ። ይሄ ታስክ ፎርስ ወይም ግብረ ኃይል የምንለው በጉዳዩ ላይ ማብራሪያ ሲሰጥ በቃ የነዚህ ኢሚግሬሽን ቦርደር ሰዎች የወሰኑት ውሳኔ ትክክል ነው ከማለት ውጪ ዝርዝር ማብራሪያ አልሰጥም። ይሄ እንድትቀበዩ የሚያደርግ ይሄ ዲስሪስፔክትፉል መሆን መሰለኝ። ምክንያቱም ቢያንስ ሰውየው ማብራሪያ ሰጠ። ህልሜን ነው ያጨናቀፉት፣ ምንም ያጠፋው ጥፋት የለም፣ ቫሊድ ቪዛ አለኝ፣ ቫሊድ የስራ ፈቃድ አለኝ። እንደገና ዝም ብለሽ ታስቢው ሳምሪ አሁን ኤርፖርት ላይ 11 ሰዓት መጠየቅ በጣም ቢያስገቡሽ እስቅራ ያሰኝም እንኳን መልሰውሽ ደግሞ የሆነ 11 ሰዓት በጣም ረጅም የሆነ ክፍል ውስጥ ያስቀምጡሃል። ውስጥ አስገቡኝ አለ እዛ አስገብተው በቃ መጉላላት ከአንድ ሰው የሚመጣው ከ3 ሰዓት ከ4 ሰዓት በኋላ ሊሆን ይችላል። 11 ሰዓት እዛ ሲቀመጡኝ ዳኛ 11 ሰዓቱን ሙሉ ያው ጥያቄ መልስ ምናምን ሊኖር አይችልም። ግን የየራሳቸውን ስራ ይወጣሉ፣ እዛ እየወጡ ይሰራሉ። እኚህ ሰው እዛ ቁጭ ይላሉ። ከዛ የሆነ ሰው ይመጣል። እንደዚህ አይነት ነገር ነው የነበረው እና አንድ ፕሮፌሽናል ለሆነ ሰው እና ደግሞ የዓለም ዋንጫን እያስተናገደች ለምትገኝ ሀገር በዚህ ልክ ነገሮቹ ስብስብ መሆናቸው ግን በጣም የሚያስከፋ ይመስለኛል። አዎ ግን አሁን ለምሳሌ ፊፋን ጂያኒ ኢንፋንቲኖ ከትራምፕ ጋር ያው ወንድሜ ነው አይነት ነገር ላይ ናቸው ያሉት። ይህንን ማሳመን ይህንን ኮንቪንስ ማድረግ ለምን እንዳቃታቸው አላውቅም። ግን በተለየ ሁኔታ ከሶማሊያውያን ጋር መጠማመድ አላቸው ዶናልድ ትራምፕ ታስታውሻለሽ። ይህንንም በአደባባይ ተናግረዋል። አንድም ሶማሊያ ዝር እንዳይል ምናምን እስከ ማለት እኮ ደረጃ ደርሰዋል። ዳኛውም አሁን የተከለከሉት ዳኛ ምናልባት እንዲህ ሲሉ ስለነበረ ሶማሊያዊ በመሆኔ የመጣ ይሆን ብለው ይጠይቃሉ። ለዛ ይሆን እንደዚህ አይነት ነገሩ የገጠመኝ ወይ የሚለውንም ሀሳብ ያነሳሉ። ግን እንዳልኩሽ ነው የጂያኒ ኢንፋንቲኖ የፊፋ ፕሬዚዳንት የተለየ ቀረቤታ ካላቸው ከዶናልድ ትራምፕ ጋር አሁን ይሄ የተፈጠረው መስቀልቅል ነገር ሰዎች ላይ የተፈጠረው ስሜት ለማንም ቢሆን በጥሩ መንገድ የሚያስነሳ አይደለኝም። አውቃለሁ አሜሪካ ግድ የላትም ምንም የራሳችሁ ጉዳይ ነው የምትለው። ፊፋ ግን ግድ ሊኖረው ይገባ ነበረ። ፊፋም እኔ በሀገር ውስጥ አሰራር በሀገሮቱ የኢሚግሬሽን አሰራር ላይ ጣልቃ ልገባ አልችልም እንደሚታወቀው ምናምን ብሎ ነው ያለፈው። ግን ከዶናልድ ትራምፕ ጋር ያለውን ነገር እሳቸውን የሚንከባከብበት መንገድ ወደዱት የጋሼ እያለ ነው ጂያኒ ኢንፋንቲኖ ቀኑን የሚያሳልፈው። የእውነት ለመና ወደዱት እውነት ተመቾት ምናምን እያለ ምናምን ነው። ከዛ እንደገና ምን አይነት ነገር አለው አመልቱ የሰላም አሸናፊ ምናምን አላላቸው አርጎት የማያውቀውን ነገር ይገባሻል። በቃ ዝም ብሎ ሰውየውን ዶናልድ ትራምፕን ኢምፕረስ ለማድረግ የተደረገ ጥረት የተሄደው ርቀት በጣም 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 አስገራሚ ነው የእውነት። በዛው ልክ የሚገርመኝን ነገር ብነግርሽ አሜሪካ እነ ሚሼል ፕላቲኒን እነ ሴብላተርን ምን እንዳረገች ስለሚያውቁ ይሆን እኚህ ሰው የጂያኒ ኢንፋንቲኖ ከአሜሪካ ጋር መጣላት አያዋጣም ስለዚህ አርፌ ልኑር ብለው ይሆን ሁሉ እስከ ማለት ደረጃ ደረስኩኝ እንጂ ትንሽ ያለ አይደለ ተቋማዊ መግደርደር እንኳን አሜሪካ ይህን ነገር ከግምት ውስጥ አስገብታ እንደዚህ ፊፋ ዋስትና ሰጣለሁ ቢልስ ከዳኛው ጋር ተነጋግሩ ይግቡ፣ ስራቸውን ይስሩ፣ ሙያዊ ግዴታቸውን ሲሉ ኃላፊነቱን እንደሚወጡ ምናምን። አሁን ዓለም ባወቀው ጊዜ ሰውየው አሳይለም ይጠይቃሉ ተብሎ ነው ምንድን ነው? እኔ ግራ ነው የገባኝ። እንደዚህ አይነት የባክ ሂስትሪ ካለ አሜሪካ ከዚህ በፊት ሄደው ኦቨርስቴ አድርገው ከሆነ ሀገራት በነገራችን ላይ ቪዛ ስትጠይቂያቸው እምቢ የሚሉበት ሁለት ምክንያት፣ ሌላ ምንም እኮ ምክንያት የለም። አንደኛው ምክንያት አገሬ ባስገባው ተመልሶ አይወጣም ነው። አሳላይም ጠይቆ እኔ ላይ ጫና ይሆንብኛል ነው።
የመጀመሪያው ስጋታቸው እኮ እሱን አበባ አይሄድም አትሄድም አንተ ምናምን ሲሉ ሳምሪ ትሂድ ምናምን ሲሉ እሷ ብትሄድም ትመለሳለች ምናምን ብለው ስለሚያስቡ ነው። እኔን ደግሞ ቢሄድም አይመለስም ካልተመለሰ እዛ የኔን ድጋፍ የሚፈልግ ሰው ነው የሚሆነው፣ የአሜሪካ ኢኮኖሚ ላይ ምንም ኮንትሪቢዩሽን ሳይኖረው ተጠቃሚ ሊሆን ነው ብለው ነው የሚያስቡት የመጀመሪያው። ሁለተኛው ደግሞ የደህንነት ስጋት መሆን ከሆነ አያስገቡኝም፣ እሱን ነው የሚያጣሩት። ሂጂ አሁንም አሜሪካን ኤምባሲ ገብተሽ ፎርሙን ሞላለሁ ብትይ ከምትጠየቂው እሱ ነው እኮ ሌላ ነገር አይደለም። አንድ ገቢ ያለሽ ወይ ንብረት አለሽ ወይ ፕሮፐርቲ ስራሽ ምንድን ነው ደሞዝሽ ምን ያህል ነው ባንክ ምናምን አለሽ ሌላ በስምሽ ያለ ፕሮፐርቲ ምን አለ ምናምን ሲባል ይሄ ሁሉ ጥላ አትሄድም ነው ሲደመደም እኮ ሌላ ምንም ነገር የለውም። ይሄን ሁሉ ጥላ መቼም አሜሪካ አትኖርም ከዜሮ አትጀምርም ሌሎች ነው። እዛው ፎርም ላይ ምን አለ ከኤኒ ቴሮሪስት ግሩፕ ላይ ያለበት እንዲህ ምናምን ይሉሻል አለው እኮ በክሪሚናል ምናምን ላይ ሪከርድ አለበት ወይ ይሉሻል ይጠይቁሻል። ይሄ ነው በቃ ሁለቱ ስጋት። አሁን እኚህ ዳኛ ዊዚስ ወርልድ ኖሌጅ ከሆኑ በኋላ እውነት አሜሪካ ገብተው አሳይለም ጠይቆ አሜሪካንን ልክ ያደርጓታል አይመስለኝም። ግን ያው በሀገሯ መብት ነው። ዓለም ዋንጫን የማስተናገድ እድል ወስዳ ግን እንዲህ መመጻደቋ ግን ልክ ነው እያላምንም የዓለምን ድግስ ነው የወሰደችው። በቃ ይሄ ነው እኮ የሆነው። እንደ ማህበር አርጊ ወይም እንደ ጽዋው ሰጁ በየተራ እየተቀባበልን የምንደግሰው ድግስ አለ አይደል? ድግሱ አንቺ ቤት ሲደርስ አበበ እንዳይመጣ ምናምን ማለት አቺ ማስሎን ጋር ሳም ሜምበር እኮ አባን በየወሩ እያዋጣው ነው ገብቶሻል። ምንሽ እኔ አንቺ ጋር ሲደርስ ማህበሩ የአሁኑ ወር ማጋ ነው ሲባል ሳምሪ ጋር ነው ሲባል እሱ እንዳይመጣ ካልሽ ምኑም የማህበሩ ሁሉና አደጋ ውስጥ ነው። በእውነት አሁን የሰው ማለት ድግስ ውስጥ አለውበት ብለሻል፣ እኔ ካልደገስኩ ብለሻል እኮ። ከዛ ግን ዲስክሪሚኔት እያደረግሽ አንዱን እያስገባሽ አንዱን እያስቀረሽ ምናምን ሲሆን አይ ዶንት ቲንክ ዛትስ ራይት። እና የሆነ ሰው ህልሙ ሊሳካ ደስ ሊለው ሲል መገፋቱ ሊቆረቁረን ይገባል ነው። እኔ ኢቨን ቱ ዘ ኤክስቴንት ሌሎቹ ዳኞችም ሰፖርቲቭ ቢሆኑ ከዚህ ዳኛ ጋር ዳኛው ላይ የተደረገው ነገር ልክ አይደለም ምናምን ቢሉ አቋም ቢይዙ በጣም ጥሩ ነበረ ብዬ ነው ማምነው። ይሄ ሶሊዳሪቲያቸውን ቢያሳዩ ጥሩ ነበረ ብዬ ነው ማምነው። ለኔ አይ ልክ ነው በቃ እነ ኮሊናም አይ እዚህ ነው ፋሲሊቲው ያለው በቃ ይቅር ዳኛው ብለሽ ሰው ስላለ ነው አይደል የሆነን ሰው ዝም ብለሽ የምትጎጁ ገብቶሻል። 52 ዳኞች አሉ፣ ይሄኛው ቀረ ሌላ አንድ ይመጣል፣ ምንም ችግር የለውም። ችግር ስለማይፈጠር ሳይሆን እንደ ግለሰብ ግን የኛ ዳኛ ደግሞ ከዳኛ በላይ የዓለም ዋንጫን ማጫወት ምን አይነት ስሜት ይፈጥራል የሚለውን የሚረዳ ደግሞ የለም። ምክንያቱም የዓለም ዋንጫን ማጫወት በቃ ለዳኞቹ በጣም ትልቅ ስኬት ነው፣ የመጨረሻው ደረጃ ነው። ከዛ በላይ ጨዋታ የለም። ያው ስለዚህ ይሄ ህልም ሳይኖር ሲቀር ለዛው መጨረሻ ላይ ደርሶና ከዳኛው ባልጎደለ ምክንያት ሲሆን ደግሞ በጣም ፔን አለው። እንዳልከው በዳኞች በኩልም ድምጽ ቢሰማ በጣም ጥሩ ነበረ ብዬ ነው የምረዳው። ወደ ሁለተኛው ጉዳይ እንሂድ። ሁለተኛው ጉዳይ መድፈኞቹን የሚመለከት ነው። አሁን ከሄነሪ ሀሳብ ብንጀምር በጣም ደስ ይለኛል። ሄነሪ የአርሰናል የምንጊዜም ኮከብ ግብ አግቢ፣ አርሰናሎች እንደ ጀግና እንደ ንጉሥ የሚያዩት በስቴዲየማቸው ዙሪያ ሐውልቱን የቀረጹና ያስቀመጡለት ጎል ካገባ በኋላ ሰለብሬት በሚያደርግበት መንገድ ነው ሐውልቱም እየተቀረጸው ምናምን እና ይሄንን የቴሪ ዳንኤል ኦንሪን ክብር በአርሰናል ቤት እናውቃለን። እና ሄነሪ 2025/26 የውድድር ዓመትን አርሰናል የፕሪሚየር ሊጉን ዋንጫ በማሸነፉ በጣም ተደስቷል። በአርሰናል አሸናፊነት ውስጥ የሚሰጡ የአቃቂር አስተያየቶች አሉ። የቡድኑ አጨዋወት ላይ ሞር ዲፌንሲቭ ሳይድ ሆነ፣ ፕራግማቲክ ሆኑ ምናምን ተብሎ እኔ በተጫዋቾቹ በደንብ ነው ፕራውድ ያደረግኩት ይላል። እንዲሻሻሉ የሚፈልጋቸው ነገሮች የሉም ማለት አይደለም። እንዲሻሻሉ የሚፈልጋቸው ነገሮች በሂደት እየተሻሻሉ ይሄዳሉ። ግን 2025/26 የውድድር ዓመቱ ገና ሲጀምር ያልኳችሁን አስታውሱ ይላል። ትናንትና ነው ይሄንን የሚናገረው ቴሪ ዳንኤል ኦንሪ እና አስታውሱ፣ አርሰናል ዘንድሮ ዋንጫ ማሸነፍ መቻል አለበት፣ ዋንጫውን መውሰድ ግድ ነው ብሎ ሲናገር ነበር እና ዘይዲዴት ከ22 ዓመት በኋላ አደረጉት። አሁን ሄነሪ የሚለው ምንድን ነው? ይሄን ዋንጫ ባሸነፈ ቡድን ላይ ጥንካሬን መጨመር ላልተረዳው ሰው ምን ስሜት እንደሚሰጥ ባላቀን፣ ግን በጣም ከባድ ነዋል። ታይትል ዊኒንግ ቲምህን ኢምፕሩቭ ማድረግ በጣም ከባድ
ዋንጫ ያሸነፈህን ቡድን እዛ ላይ ቢውልድ አፕ ማድረግ፣ እዛ ላይ አቅም መጨመር፣ እዛ ላይ አድጎ መምጣት፣ የበለጠ ጥንካሬን እንዲላበስ ያ ቡድን ማድረግ በጣም ፈታኝ ነዋል። እችን ይሄ ነሪን ሀሳብ ነች። ሌሎች በዝርዝር ያወራቸው ነገሮች አሉ። እችን ግን የፈለኳት ለነገር ነው። ምንድነው ነገርህ ብትይኝ፣ ይሄንኑ ነገር አርቴታና አንድሪያ ቤርታ በጣም እየተጨነቁበት ነው። የሆነ ቦታ ላይ ርዕስ ተሰጥቶት የተጻፈን ጽሑፍ ባሳይሽ፣ አርቴታ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው አሰልጣኝ ጨካኝ መሆን ይጠበቅበታል ይላል። ምክንያቱም እዚህ ቡድን ውስጥ አባል ሆነው በቡድኑ ከ22 ዓመት በኋላ ዋንጫ ማሸነፍ ውስጥ ሚና የነበራቸውን ሰዎች ይበቃናል፣ ሌላ አቅም ማግኘት አለበት፣ አብረን አንቀጥልም ማለት አለበት። እሁድ አንገናኝም ልትይ ደውለሽ አይ ውዴ ይብቃን እኔና አንቺ ምናምን እንደመባል አይነት ነገር ነው የሚሆነው። 2025-26ን ዋንጫ በልቶ 2026-27ንም የዛው አካል ለመሆን እየተዘጋጀ ላለ ተጫዋች የትላንት ድል ላይ አብረሽው የነበርሽውን ተጫዋች ያው ሙያው ኃላፊነቱ ይሄንን ጭምር ስለሚያስገድድ ምንም ማድረግ አትችይም እንጂ በቃ ቆራጥነትን ይፈልጋል። አሁን ቀደም ባለው ፕሮግራማችን ላይ ስናነሳ የነበረው እኔ ለእኔ ነው የምነግርሽ ኦዴጋርድን በቃ እንለያይ ማለት በጣም ከባድ ለእኔ ነው የምነግርሽ። ይሄንን ለሚነግረው ሰው ከኦዴጋርድ ጋር ይሄንን ያህል ጊዜ አብሮ ለቆየ ሰው ለኦዴጋርድ እንኳን አንበልነትን ህይወትህን አምነህ ብትሰጠው አምነህ በሰጠው ህይወትህ ላይ ምንም ጉድለት አያጋጥምህም፣ አያከስርህም፣ ኃላፊነት የሚሰማው ሰው ነው ብሎ የሚገልጸውን ማርቲን ኦዴጋርድን ስለሚያዝንለት ሳይሆን የመሸኘት ምክንያትስ አለው ወይ? ስለሚያዝንለት ብቻ ሳይሆን የማቆየት ውስጥ ውሳኔ አርሰናልን ይጠቅማል ወይ? በአንድ በኩል ስለ ሰውየው፣ በሌላ በኩል ስለ ራሱ ፕሮፌሽን፣ በሌላ በኩል ደግሞ ስለ አርሰናል ማሰብ መቻል አለበት እና በዚህ መሃል ላይ ያሉት ሀቆች በሙሉ የሚያወላግዱ ናቸው። ወዲህ ያረጉሻል፣ ወደዛ ያረጉሻል። ግን አርቴታና አንድሪያ ቤርታ መወሰን አለባቸው። ጋብርኤል ሄሱስ ቀላል ሊሆን ይችላል። ማርቲኔሊ፣ ኑዋኔሪ፣ ካይ ሃቨርትዝ እሱን ምንድን ነው የምታደርጊው የሚለውን እናውራበት። መግዛት ቀላል ነው ሳምሪ። እገሌን አስቤ የነበረ ሁሊያን አልቫሬዝን ሪያል ማድሪድ 150 ሲል ወጣው ልትይ ትችያለሽ። ለመግዛት የሚደረግ ጥረት ገብቶሻል። በሁሊያን አልቫሬዝ ፋንታ ሞርጋን ሮጀርስን፣ በሞርጋን ሮጀርስ ፋንታ ሞርጋን ጊብስ ዋይትን ምናምን እያልሽ ስሞችን እያጠራሽ ይልድዝን አስፈረምኩና ልትይ ትችያለሽ። ፕሌንቲ ኦፍ ኦፕሽንስ አሉ። ፔይ ኢንቴክ ነው በቃ ምንም ነገር የለውም፣ ሌላ ምንም የሚያስጨንቅ ነገር የለም። ይሄ ግን ከባድ አይሆንም ወይ? አንድሪያ ቤርታ በአርሰናል ቤት ይህንን በማድረግ እስካሁን ያሳለፉት ጊዜ የለም። አምናም መግዛት እንጂ መሸጥ ማሰናበት ውስጥ ሚና አልነበራቸውም። አርሰናል አሰናባሽ ቡድን ስላልነበረ አምና የኦዴጋርድን አንስተናል። እስቲ የሌሎቹን እንዴት ይደረግ? ልክ ነው። ምንድን ነው ልክ የሚባለው ውሳኔ ለአርሰናል፣ ለአንድሪያ ቤርታ፣ ለአርቴታ? ከተጠሩት ተጫዋቾች ውስጥ የሚከብደው ብዬ የማስበው እኔ አንድም የኦዴጋርድ ነው። ምንም የኦዴጋርድ ይሸጥ ብለህ ለመናገር የሚያስደፍር አቅም እኔ የለኝ። ቃሉን ራሱ ለማውጣት ይከብዳል። ኦዴጋርድ በጣም ጎበዝ ተጫዋች ነው። በተለይ እኔ በተለይ በጣም በቃ ፊት በሆነባቸው ጨዋታዎች ላይ ኦዴጋርድ ሙሉ ለሙሉ አርሰናል ሲለውጥ አጨዋወቱን በጣም ሲቀይር የተመለከትኩበት አጋጣሚ ብዙ ነው። በጣም ግን ጥያቄው ብዙ ጊዜ ፊት ይሆናል ወይ? እሱን ነው እኮ ለዛ እኮ ነው። ለምሳሌ አሁን አንድ ፊት ለፊት ያመጡት ሀቅ አንዳንድ ሀቅ ሲነገር ነው የሚያስደነግጥሽ፣ እውነትን እንዴ ምናምን የሚያስብልሽ ማለት ነው። ኦዴጋርድ ባለፉት ሁለት የውድድር ዓመት ማለት ወደ 76 ጨዋታ ማለት ነው። በእነዚህ 76 ጨዋታዎች 4 ጎል ነው ያገባው። አርሰናል ዊዚስ ኳሊቲ በሁለት የውድድር ዓመት 4 ጎል ብቻ ከሚሰጠው ተጫዋች ጋር ሆኖ እንደነ ፒኤስጂ አይነት ቡድኖችን ፌስ አድርጎ ቻምፒዮንስ ሊግን ዋንጫ ማሸነፍ ይችላል ወይ ነው ጥያቄ እኮ። ለዛ ነው እኮ ከባድ የሚያደርገው ነገሩን። አሁን ደግሞ አይሸጥም ኦዴጋርድ መሸጥ የለበትም ብለህ ደግሞ ለመናገር ነገሩን ቀላል እንደማያደርገው ሁሉ ወይንም አይሸጥም የሚለው ነገር እንዳለው ሁሉ ይሸጥ ብሎ ለመናገርም ደግሞ
ከባድ ነው የሚሆነው። በሁለቱም በኩል ትንሽ ያወዛግባል ብዬ የምናገረው ለዛ ነው። አሁን አይሸጥም ካልክ ምንድን ነው እንዳይሸጥ የምታቀርቡት መረጃ ምንድን ነው ተብሎ ቢጠየቅ የምናቀርባቸው ነገሮች በተለይ ባለፈው የውድድር ዓመት ኦዴጋርድ ፎርሙ ድሮፕ እያደረገ መሆኑን የሚያሳይ ነው። ጉዳት ደግሞ በጣም ተደጋጋሚ ጉዳትም አለበት። እንደገና ደግሞ የሚሸጥበት እድሜ ነው ደግሞ አሁን የሚሸጥም ከሆነ አርሰናልም ገቢ የማይገኝም ከሆነ ከእድሜም አንጻር ነገሮች አብረው መታየት አለባቸው። 27 ነው። ስለዚህ አይሸጥምም ይሸጣልም ብሎ ለመናገር ለከባድ ነው። በተለይ ደግሞ ለአርቴታና ለአንድሪያ ቤርታ ደግሞ ሲሆን የበለጠ ነገሩን ከባድ ያደርገዋል። አንደኛ እሱ ነው። በሌላ መንገድ ይሄኛው ገዢ ሀሳብ ይሆን አይሆን አላቅም እንጂ በቡድን ውስጥ ያለው ቱጌዘርነስ ራሱ ግን ቆንጆ ነው። አሁን አርሰናል ቤት በጣም ጥሩ ስፕሪት ነው ያለው በተጫዋቾቹ መካከል የህብረት ስሜቱ በጣም ጥሩ ነው እና አሁን ከነዚህ ተጫዋቾች ይሄ በቃ ጥሩ ተወዳጅነት ካላቸው ይህንን የቡድን መንፈስ እንዲዳብር ያደርጋሉ ተብለው ከሚጠሩ ተጫዋቾች መካከል አንደኛው ኦዴጋርድ ነው። እዛ ላይ ራሱ የሚፈጥረው የራሱ ተጽዕኖ የለም ወይ ብለህ ጥያቄ ልታነሳ ትችላለህ። ይሄም አንድ ነገር ነው። ግን ምን ያክል ከመሸጥና ከመግዛት ጋር በቀጥታ ይገናኛል የሚለው ላይ ትንሽ ያጠራጥረኛል እኔ በገሌ። ሌሎቹ ተጫዋቾች ሌሎቹ እኔ አሁን ሌላ በቃ ትንሽ የማርቲኔሊ ቢሸጥም ያን ያክል አሁን ማርቲኔሊን ቢሸጥ እሺ፣ ግን አብሮ ትሮሳርድን መሸጥ ሁለቱንም የግራ መስመር አማራጮችሽን ከቡድኑ ውጪ ማድረግ ነው አቴታይም የሚሻለው በአንድ ጊዜ፣ ወይንስ ማርቲኔሊን ከሸጡ ትሮሳርድን ማቆየት፣ ትሮሳርድን ካሰናበቱ ማርቲኔሊን ማቆየት? የትኛው ነው ልክ? ሁለቱንም አውጥተሽ እዛ ቦታ ላይ ሁለት አዳዲስ ሌሎች አማራጮችን ማሰብ ነው የሚኖርብሽ። ይሄ ነውን ከባድ የሚያደርግ። አሁን እንግዲህ ሊስት ኦፍ ኔምስ ነው የተሰጠን አይደለም። የኦዴጋርድ በጣም ፈታኝ ነው ካለን ጋብርኤል ሱስ ብዙም የሚያስቸግር አይመስለኝም። ዘንድሮ የማያሰናብቱት ከሆነ በሚቀጥለው የውድድር ዓመት በነፃ ያጡታል። ስለዚህ በዚህ ተጫዋች ዙሪያ 20 ሚሊዮንም ቢሆን የሚሰጠን ካለ ይውሰደው ያሉት ለዛ ነው። ወደነ ማርቲኔሊና ወደነ ትሮሳርድ ደረጃ ስንሄድ ግን የግራ መስመሩ አርሰናል ቤት መተማመንን ካልፈጠረው ሳይድ አንዱ ግራ መስመር ነው። የሆነ ለመናገር ትሮሳርድን ከማርቲኔሊ ይልቅ ልንወደው እንችላለን፣ ወይም ማርቲኔሊን ከትሮሳርድ ይልቅ ልንመርጠው እንችላለን። ሁለቱም በእኔ እምነት አቨሬጅ በሚባለው ደረጃ ላይ ነው ያሉት። አሁን ይሄ በጣም አውትሻይን ያደረጉበት በጣም ዶሚኔት ያደረጉበትን አይነት አገልግሎት እየሰጡ አይደለም። ስለዚህ ይሄንን ይዞ መቀጠል እንደምን ልክ ሊሆን ይችላል የሚለው አለ። ስለዚህ ሁለቱንም አሁን ለምሳሌ ለትሮሳርድ በቃ ገበያ ላይ ወጥቷል። የትናንት አንዱ የወጣው መረጃ አርሰናል ለትሮሳርድ ዝውውር ዋጋ ቆረጠ። አስቶን ቪላና ኒውካስል ዩናይትድ ይፈልጉታል። ኒውካስል እንዲገዛው አርሰናል ይፈልጋል። ምክንያቱም ትሮሳርድን ሸጬላቸዋለሁ ቶናሌን አምጡ አይነት መግቢያ ሊያደርገው ይችላል ነው። ስለዚህ መንገድ ላይ ነው የትሮሳርድ መቆየት። ሁለቱም ተጫዋቾችን አርሰናል አግሞጥምጦ ነው መልሶ ያቆያቸው። ባለፈው ሊተፋቸው ነበር አምና እውነቴን ነው አግሞጠምጧቸዋል። ሲያግሞጠምጣቸው ፊል እናረግ ነበር እኮ ማርቲኔሊ ሊወጣ ነው፣ ትሮሳርድ ሊወጣ ነው። ትሮሳርድ ወደ ተለያዩ ሀገሮች ሄዶ ነበር፣ ወደ ቱርክ ሊሄድ ነው ተብሎ ነበረ። ማአት ነገር ከተጠራ በኋላ እንደውም ቆይ ትንሽ ሳንቲም እንጨምርለታለን ይጫወት ተባለ እና ቆየ። አሁንም እንደዚሁ አግሞጠምጦ ይመልሳቸዋል ወይስ ይተፋቸዋል? ሁለቱም በዚህ አሁን ለሁለቱም በአርቴታ በአንድሪያ ቤርታ የሚወሰን የትኛውም ውሳኔ የማሰናበት ከሆነ የሚያስደነግጣቸው አይመስለኝም። ሳምቲንግ ስካሚንግ የምትይዋል አይደለ? በቃ እየመጣ ነው። አውቄዋለሁ ከሁለቱ የሆነ ነገር እንደሚሆን ገብቶ የነበር የምትይው ነገር አለ አይደለ? ኢቭን በፐርሰናል ሪሌሽንሺፕ ውስጥ እኮ የሚገባሽ ነገር እኮ አለ። ስለዚህ ልክ ትሮሳርድና ማርቲኔሊን ለእኔ ከባድ የሚሆነው የእነሱ መሸኘት አለመሸኘት አይደለም፣ ሁለቱን አንድ ላይ መሸኘት ልክ ነው ወይ? አዎ እኮ እኔም የምለው ከሁለቱ አንዱን ሊሸኙ ይችላሉ ብዬ አስባለሁ። ሁለቱንም ግን ደግሞ ሌላ የሚመጣ ተጫዋች ደግሞ ግዴታ ነው በዛ ቦታ ላይ እሱማ ይመጣል። ይልዲዝ ይመጣል ነው ከዩቬንቱስ ይልዲዝ ይመጣል ተብሏል እኮ። አዎ ግን ከሁለቱ አንዱን ማን ላይ ይወስናሉ? አሁን ሁለቱንም ያሰናብታሉ ብሎ ለመናገር ትንሽ ያስቸግር ይሆናል። ምክንያቱም የሆነ ተጫዋች ደግሞ ያስፈልጋላ ግዴታ እዛ ቦታ። ግን አምሶሪ አርሰናል ሁለቱንም ልሸኝ ቢል ወይኔ ያን የመሰለ ተጫዋች ምናምን ግን ብዬ አልቆይ አይደለም። ሁለትም ያመጣ ከሆነ ችግር ሁለትም ያመጣ ከሆነ እኮ ችግር የለውም። ሁለትም ያመጣ ከሆነማ አክሰፕተብል ነው። ግን አንድ ተጫዋች የሚያመጣ ከሆነ ከሁለቱ ደግሞ አንዱን ማቆየት ግዴታ ነው። ግዴታ እዛ ቦታ ላይ ደግሞ ሌላ አንድ ተጠባባቂ ተጫዋች ያስፈልጋል እና ማን ላይ ይወስናል? አሁን ብዙ ሪፖርቶች ይወጣሉ። ማርቲኔሊ ይባላል። እንደገና ትሮሰር ባለፈው ከማርቲኔሊ በተሻለ
የትሮሳርድ ብቃት የተሻለ ነው የነበረው። ምክንያቱም አንድ ጎል እንደዚህ ነው ያስቆጠረው በ30 እንደዚህ ጨዋታ ማርቲኔሊ እና በአብዛኛው ተቀይሮ ሲገባ የሚያሳያቸው ነገሮች ይሻላሉ እንጂ በተለይ ቀዳሚ ተሰላፊ ከሆነ ያን ያክል የሚያስደነግጥ እንቅስቃሴ አያሳይም። ብዙ ችግሮች እንደነበሩ አይተናልና ብዙ ሰው ደግሞ የሚናገረው አንደኛው ማርቲኔሊ ላይ ከዚህ በላይ በቃ ማደግ አይችልም፣ ችሎታው በቃ ከዚህ በላይ ሊያደግ አይችልም። ብዙ ጊዜ ተሰጥቶታል አርሰናል ቤት። እኔ ትሮሳርድን ከዚህ በላይ ማቹር የሚያደርግ አይመስለኝም። አሁን ዞሮ ለፕሪሚየር ሊግ ፍላጎት ከሆነ ትሮሳርድን ይዞ መቀጠል አርሰናልን ብዙ ላይ ጎዳው ይችላል። ነገር ግን አርሰናል ከዚህ በኋላ በፕሪሚየር ሊግ ድል ሳትስፋይ የሆነ የሚቀጥል አይመስለኝም። እኔ እንደውም በቀጣይ ፕሮግራማችን ላይ በስፋት የምንነጋገርበት እንዲሆንም የሚገባው የመጪው ዘመን የአርሰናል ጉልበት ምን ድረስ ነው የሚል ነው። እኔ አንድ ዝም ብሎ አእምሮ ላይ የሚመጣው ሀሳብ ለምን ብትይ ለምሳሌ ዘ ላስት 10 years የማን ዘመን ነው ብትይ የጋርዲዮላ እና የማንቸስተር ሲቲ ዘመን ነው። ከ10 የውድድር ዓመት 6ቱን ዋንጫ ቀርጥፈው የበሉት እነሱ ስለሆኑ። ከተወሰነ ጊዜ በፊት ደግሞ የዩናይትድ ዘመን በጣም ረጅም ነበረ። ዩናይትድ በፕሪሚየር ሊጉ ፍጹም የበላይነትን የያዘበት ይሄ ከ2000 አንስቶ እስከ 2010 ድረስ በነበሩት ጊዜያቶች በጣም ጥሩ ስኬት ነበረው ማንቸስተር ዩናይትድ። ከዛም በፊት በ90ዎቹ ላይ ማንቸስተር ዩናይትድ የነበረ አርሰናል እንዲህ አይነት የጎላ ከ10 የውድድር ዓመት 6 አሸንፎ ሲቲ የኔ ዘመን እንዳስባለው አርሰናልም እንደዚህ የሚያስብለው ዘመን አይ ቲንክ በእኔ እምነት እና በነገሮች አካሄድ አርሰናል ቤት ባለው እውነት ብቻ ሳይሆን ሌሎቹም ጋር ባለው እውነት ላይ ተመስርቼ ሳስበው እንዲህ ያለው ዘመን እየመጣ ነው። አርሰናል ለዛ ዝግጁ መሆን አለበት። በፕሪሚየር ሊጉም በቻምፒዮንስ ሊጉም ጎበዝ ሊሆን የሚገባው ከሆነ መጨከን አለበት፣ መወሰን መቻል አለበት። ቡድኑን የበለጠ ከፍ የሚያደርግ ደረጃ ማምጣት አለበት። ምክንያቱም የሊግ ተፎካካሪዎቹ ብቻ ሳይሆን የአውሮፓ ተፎካካሪዎቹን በቻምፒዮንስ ሊግ ከሱ በላይ ባላቸው ጥንካሬ ዋንጫ እየወሰዱበት ነው። አርሰናል በታሪኩ የቻምፒዮንስ ሊግን ዋንጫ አሸንፈው አለማወቅ ኢትስ ኖት ኢዚ ቱ አክሰፕት። እውነት ለመናገር ይህንን የአርሰናል እውነት እንዳለ መውሰድ በጣም አስቸጋሪ ነው የሚሆነው። ስለዚህ መወሰን አለበት። የካይ ሃቨርትዝ ጉዳይስ እንዴት ነው? አርቴታ በጣም ከሚቸገርባቸው ነገሮች መካከል አንዱ እንደሚሆን ይገባናል። ለካይ ሃቨርትዝ በጣም ጥሩ ስሜት አለው ተብሎ ነው የሚገለጸው በተደጋጋሚ ጊዜ እና አሁን ስካይ ሃቨርትዝ በዚህ ሁኔታ ደረጃ ላስቀምጥልሽ። እሺ 5 ከመሆኑ በፊት በጣም ከባድ ውሳኔ አንደኛው የኦዴጋርድ በጣም ከባድ ምለው፣ ሁለተኛው ከባድ ካይ ሃቨርትዝ ነው። ሶስተኛው የሚመጡት አማራጮች ማርቲኔሊ እና ትሮሳርድን አንድ ላይ ወይስ ለየብቻ እስከሆነ ማን የሚለው ነው። ከዛ በኋላ ኤታን ንዋኔሪን አርሰናል እያሰበ ያለው በድጋሚ በውሰት ለሌላ ክለብ መስጠት። እሱም እንደሚፈለገው እድገት አላሳየም። እዛም አልቀናውም። ያልቀናው ለምንድን ነው? አንደኛ ደዘርቢ እንትን ሆኑ። ከዛ በኋላ እሱን ተክቶ የመጣው አሰልጣኝ ደግሞ ባህሪውን አልወደደውም ተባለ። አሁን እንዳለ እሱን ወደዚህ ቡድን ወደ አርሰናል እንደገና መመለስ አልተፈለገም። ልጁም ቆጨኝ ይላል። ለአርሰናል ውሉን ማራዘሙ ምናምን እንዲህ ያሉ ነገሮች ናቸው ያሉት። ስለዚህ ይሄን ልጅ መሸጥም አይፈልግም አርሰናል። ይሄንን ኤታን ንዋኔሪን በተመለከተ በድጋሚ የሚዋሰው ክለብ ካለ በውሰት ለመስጠት ያስባል ነው የተባለው። ይሄ ንዋኔሪን በተመለከተ ነው። ጋብርኤል ኢየሱስ ሌላኛው ነው። ምንም ሁለቴ ማሰብ አያስፈልግም። ጋብርኤል ኢየሱስ ይበቃዋል ከአርሰናል ጋር። እንደገና ደግሞ ኖርጋርድ ነው። ኖርጋርድም ላይ ምንም አያስፈልግም። ኢዚ ናቸው እነዚህ። በቅደም ተከተል ከከባድ ወደ ቀላል ስደረድረው እንደዚህ ነው። ተቃውሞሽን ለማሰማት 1 ደቂቃ አለሽ? የለኝም፣ ተቃውሞ የለኝም። ተስማማለሁ። በጣም እስማማለሁ። ልክ ነው። ግን ማሰናበት ግን ከባድ እንደሆነ እንደዚህ አላቅም ነበር። የተጫዋቾቹ ማንነት ነው አንደኛ የሚወስነው። ሁለተኛ ደግሞ ምናልባት ማሰናበትን ቀላል የሚያደርገው ብዬ የማስበው ማን መጣ የሚለው ነው። በካይ ሃቨርትዝ ቦታ ላይ በምትኩ የሚመጣው ተጫዋች ካይ ሃቨርትዝን አርቴታ እንዲለቀው ሊያስገድድ ይችል ይሆናል። ውሳኔውን ቀላል ሊያደርግለት ይችል ይሆናል። ቢግ ሎስ ይሆናል ካይ ሃቨርትዝ ከአርሰናል ቢወጣ ይመስለኝ። እኔ አርሰናል ከዛ የተሻለ ይገባዋል ነው የምለው። ዮኮሬሽም አምና ስለመጣ ነው እንጂ ከዮኮሬሽም በላይ ነው አርሰናል የሚገባው። እንደውም እዛም ላይ አሁን ትልቅ ክርክሮች፣ ውይይቶችም እየተደረጉ ነው። እንደገና ይህንን ዮኮሬሽን አሰናብቶ ሌላ
ሀሳባቸው እንደዛ ነው። እንደዛ ወደ 30 ጎል ምናምን የሚያስቆጥር አይነት አጥቂ መምጣት አለበት። ያለዛ ፕሪሚየር ሊጉን ዶሚኔት አድርጎ በቀጣዮቹ 3 እንደዚህ 4 ዓመታት ዶሚኔት አድርጎ ለመቆየት በጣም አስቸጋሪ ነው። ይሄኛው ክፍተት ካልተስተካከለ በስተቀር የሚሉ ሀሳቦችም አሉ። ግን ፈታኝና ከባድ ውሳኔ ነው ለአንድሪያ ቤርታና ለአርቴታ። Shake Sport 2010